ሮማን ቤቱን በጠበጠችው። ለአቶ ለይኩን በመናገር ሁሉንም ነገር የውሸት ድራማዋን ፈጥራ ስትነግረው ቤት መጥቶ ሁሉንም በሽጉጥ አጠፋለሁ በማለት ኤርሚያስ ላይ ሽጉጡን ደቀነበት። ኤርሚያስም ይሄንን ሲያይ ምን አጥፍቼ ነው በማለት እኔ ከሱ በፊት እኔን ግደለኝ በማለት ፍቅረኛው ኤም ማለት ነው ደረቷን ለአባቷ ሰጠችው። በዚህም የተነሳ አቶ ለይኩን ዞር በይ፣ እኔ እሱን ገድዬ እጄን ለመንግስት እሰጣለሁኝ እንጂ ከአሁን በኋላ ከሱ ጋር ላይሽም ሆነ መቼም አልፈልግም ሲላት ተናገረ። የዚህ ጊዜ ሁሉም ተደናገጡ። ይሄን ያደረገችው ሮማን ኤርሚያስ የኔ ፍቅረኛ፣ የኔ ሸበላ፣ የኔ ሹፌር ነው፣ የኔ ፍቅረኛ ነው በማለት ለወንድሟ የውሸት ድራማዋን ሰራች። ይሄን የሰማው አቶ ለይኩን በጣም ተናደደ። እንዴት ይሄ እኮ ልጅ ትንሽ ነው ቢላት እሱን እኔ ነኝ የማውቀው አንተ አትነግረኝም በማለት አቶ ለይኩንን ይሄን አለችው። አቶ ለይኩንም በጣም ተናደደ። ይሄን የሰማው እሳት ለብሶ እሳት ጎርሶ ወደ ቤት መጣ። ኤርሚያስን ከቤት አስወጥተውት ኤርሚያስ ቀጥታ መስመር ላይ በሚሄድ ሪችን እንቅ አርጎ አንገቷን በመያዝ አስባልት ላይ ጣላት። እሷም አዎ ስታደርግ አይቻለሁ፣ ሆቴል ይዘሃት ስገባ ቀርጬ ለአቶ ለይኩን ሰጥቻለሁ በማለት ይሄን ስትናገር እንዴት ይሄን ታረጊያለች በማለት ኤርሚያስም ሪችን እንቅ አደረጋት። ሪችን በቃ ጋውን በኋላ የልጅህን እናት ገደለ ተብለህ ትወራለህ እንጂ ሌላ ምንም አትደረግ በማለት ተናገረችው። እሷም ይሄንን በሚላት ጊዜ የሮማን ተንኮል መቼም አያልቅምና የተሰበሰበው ቤተሰብ እንደገና ሊበተን ተነሳ። ቤቱ ተበጠበጠ። ሮማንን ኤርሚያስ ፍቅረኛዬ ነው በማለት ለአቶ ለይኩን ነገረችው። ይሄንን የሰማው አቶ ለይኩን ሽጉጥ ብጠጣ ይሻለኛል፣ ይሄንን ከማይ በክብሬ ከምደራደር በልጄ ኤም በማለት ሽጉጡን ደቅኖ ከቤት መጣ። ከቤት ሲመጣም ኤርሚያስና ኤም ባንድ ሆነው ከራሱ ቤት ሲያገኛቸው ሩጦ ሽጉጡን አመጣ። ሽጉጡን አንጥቶ ላዩ ላይ ሊደቅን ሙች ገድዬ እጄን ለመንግስት እሰጣለሁ በማለት አቶ ለይኩን ሽጉጡን ከኤርሚያስ ላይ ደቀነበት። የቤቱ ሰው ሁሉ ተደናገጠ። ፍቅረኛው ኤምም እሱን ከምገለው እኔም መጀመሪያ እኔን ገለህ ነው በማለት ከፍቅረኛዋ ላይ ቆመች። ዞር በይ በማለት አባትየው እንዴት ያረግሻል፣ ይሄን ብታቂ ከሱ ጎን ባልቆምሽ በነበር በማለት ኤምን አስጠነቀቃት። ይሄንን የሰማው ኤርሚያስ ሩጦ በመሄድ ራሄልን አንገቷን ሲጥ አድርጎ ከመስመር ላይ እዛው መኪና መስመር ላይ አነቃት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 140 ተለቀቀ። ወደ ክፍል 139 ስንመለስ አቶ ሲምባ እንግዲህ በህመም ላይ ተገኝቶ ራሱን ስትወድቆ ባፉና ባፍንጫው ደም እያፈሰሰ ነበረ። እንግዲህ እኛም የወሰደው መድኃኒት ይሆን እያል ጩናና ዳግምም እንግዲህ ለራት ብለው ሁለቱ ፍቅረኛሞች እራት ግብዣ ሂደው ነበር። በዚህ የተነሳ አቶ ሲምባ እንግዲህ በጭንቀት የሚገኘው እቤት ብቻውን ትተውት ስለሄዱ ታሟል። በዚህም በተደጋጋሚ ስልክ በሚደውል ሰዓት የዳግም ስልክ ሳይለንት ነበርና በመጨረሻ ፍቅራቸውን እየተገላለጹ ጩናና ዳግም ማለት ነው አባቴ አንድ ጊዜ ከዚህ እንትን ይውጣይ የኔን ደስታ ማየት አለበት፣ አስደስተዋለሁኝ አግብቼሽ አንቺን እያላት ነው። እና አሁን እዛ አታድርም እኔ ሲምባ ጋ ልሄድ አንተ አልጋ ላይ ተኛ እያለኝ ለማደር ፈልገሽ ነው ወይስ ምንድን ነው እያላት ነበርና እንዴ አይ አይደለም እና አልጋ ላይ ሮጥሽ ቢላት ከማወራው እንትን አትበል እያለኝ ጩናም እንግዲህ ፍቅሯን መቀበሉን እንጂ እንደዚህ የሆነችው በሌላው አይደለም። እናም በዚህ የተነሳ እንግዲህ ጩና አሁን ላይ ያለችበት ሁኔታ ደስም ቢላታል ማለት ነው። እንግዲህ ፍቅራቸውን ሊስም አጠጋ ሲል የአቶ ሲምባ ስልክ ሲጠራ
ስልኩን ብድግ ሲያደርግ ልጄ ቶሎ ድረስልኝ ታምሜልሃለሁ ሲለው አባቴ ብሎ ነበር። በቃ አባዬ ታሟል ቶሎ ና ላይ በማለት የተነሳው ማለት ነው። በዚህ የተነሳ እንግዲህ አቶ ሲምባም ማን ነው ዳግምም ቶሎ በመነሳ ከጩና ጋር የራት ግብዣውን ትተው ሂደዋል ማለት ነው። እንግዲህ ወደ እንትና ጋር ወደ ኤምና ወደ ኤርሚያስ ጋር ስንመጣ ኤርምና ኤርሚያስ ስለ ቀለበታቸው እያወሩ ይሄንን ቀለበትሽን ለምን አወጣሽው ቢላትም አሁንማ ተገላገል ራሄልም እኮ አሁን በቃ ነግሬያታለሁ ሁሉን ነገር ከሷ ተላቀናል። አሁን ቶሎ ለቤተሰብ አሳውቀን እንትን ማለት አለብን እያላት ነበረ ኤርሚያስ ለኤም ማለት ነው። እሺ እያለች ቀለበቱን እኮ አወለኩም ምክንያቱም አባዬ ታውቃለህ ይሄንን እንትን ቢል ይገለኛል። ስለዚህ ቀስ ብለን ስራ እንዴ ማሳወቅ አለብሽ እንጂ ይሄ ነገር እያላት ነበረና አንዱን ስንል አንዱን እያለ እንዴ መቼም አንሰጥሽም አይሉም እምቢ ብሉም ራሱ ጠልፍሻለሁ እያላት ደስ እያላቸው እንግዲህ ወይዘሮ ዝኑ ኤርሚያስን ይዘሽው ነይ ብላ ትፈቅዳላታለችና እናቷም ኤርሚያስን ወደ ቤት ኤምም ይዛ እየመጣች እንደተዋላቸው በማለት ነበር ይዛ የመጣየው። መጀመሪያ ወደ ኑሃሚንና ወደ አቶ ተሰማ ጋር ስንሄድ አቶ ተሰማና ወይዘሮ ገኒ ወደ ቤቷ ተመልሳ ነበረ። የዚህ ጊዜ ቤት ይዛት ሄዳ ኑሃሚን ማለት ነው እንግዲህ አቶ ተሰማ ሰው እንዳይናገረኝ ያለው ተጓደኛው ከአቶ ለይኩን ጋር የተደባደበው ሰውዬ አሁን ላይ ማንም አይንካኝ እያለ ነውና ከሚስቱን ጋር ሂዶ ምንድነው አባዬ የማላቅህ አባቴ እኮ ነው ምንድነው ስትለው ከዚህ ቤት ውጡ ሲል አንተ እንዳውም ከቤት ውጣ እንዴት ነው ይሄ ቤት እኮ የሷም የጋራ ነው እያለ እሱ ግን እኔ እኮ የወለድኩሽ ልጄ ነሽ ከሌላ ሌላት ነበረ አቶ ተሰማ ማለት ነው። ይሄን በሚላት ሰዓት እንግዲህ ኑሃሜ በጣም ትናደድና አባቷን እንዳውም ከቤት አንተ ውጣ በማለት ከቤት ሊያስወጡ ችለዋል ማለት ነው። ግን እንግዲህ በጣም ተነስቶባታል፣ ትዕግስቷን ተቆጣጥራለች። በዚህ የተነሳው ወይዘሮ ገኒም እንግዲህ ያለችበት ሁኔታ በጣም የሚያናድር ነው። ከቤት ሊያስወጡ ችለዋል። አቶ ተሰማን በጣም እየተናደደ እኔ ገንዘብ እየሰራው ነው ማን ውጡ አላቸው። ቤቱ ማን ያንቺ አይደለም አላቸው። አንተ እንዴት አቶ ለይኩንን ታስቀይማለህ በማለት እንግዲህ ከአባቷ ጋር ተጣልታ እያለቀሰች ኑሃሜም ወደ አማቾቿ ቤት መታለች። እዛ እንግዲህ ሲመጣ ከወይዘሮ ዝኑ ጋር እያወራች ስለ ባለቤቷ ናሆምም እያወራች ነውና እኔ ብቻ አላቅም ስልክ ራሱ ያበዛል እንደ በፊቱ ትሪታ አያረገኝም እያለች ለዝኑ እያወራቻት ነው ማለት ነው። እኔ ስራውን ጀምሮ ይመችም በሌላ ሴት እያማሸው አይደለስ አይ ሌላ ሴት ሳይሆን በቃ የሚያወራውን ሁሉ ማወቅ የለብኝም ዝም ወጥቶ ነው ውጭ የሚያወራው እያለች ለወይዘሮ ዝኑ ታወራታለች ማለት ነው። ይሄን እያለች እንግዲህ ኤምና ኤርሚያስ ማለት ነው በአንድ ከመኪና ውስጥ ሆነው እንዲህ ሊሳሳሙ ሲሉ በመኪናው ተጠልላ እንግዲህ ራሄል ቪዲዮ እየቀረጸች ነበረ። ወደ ወይዘሮ ሮማን ይሄን ቤት አገላብጠዋለሁ ያለችው ነገረኛዋ ሮማን እንግዲህ ኤርሚያስን በመጥራት ብዙ ነገር ስትለው ነበር። ገንዘብ ልስጥህና ከኔ ጋር ስራ ገንዘብ አይደለ እኔ ደግሞ ለይኩንን ለማግኘት የሚሄድበት ነው ብላ በባለፈው ፓርት ላይ የዶክተሩን እናት ነበር ያሰረችው። ዛሬ ደግሞ በሱ ነበር ያልሳካላት ሲል ኤርሚያስ ጋር ነበር የመጣችው። ይህን ቤት ማፋጀትና ማሳበር ነው ስራዬ ስላለች እቅዷን አንድ ብላ በኤርሚያስ ላይ ነው እንትን ያለችው። ከዛም እንግዲህ ራሄል እየተከታተለች ለአቶ ለይኩን ሁሉንም ቪዲዮ አሳይታለች። ኤርሚያስ ግን ከሮማን ጋር የነበረበት ቆይታ እኔ ከአንቺ ጋራ ምንም ግንኙነት የለኝ አንቺ ሴትዮ ምንድን ነው ከኔ የምትፈልጊ ብሎ ነበር ሰርቦ ያወጣት እዛ ምግብ ቤት። ከዚህም እንግዲህ ራሄል እየተከታተለች ቪዲዮ ስቀርጽ ነበር። ያን ቪዲዮ አቶ ለይኩን ነው በማለት ነበር አሁማ የምንድን ነው ሲላት በቃ እኔ የኤርሚያስ ፍቅረኛና የልጁ እናት ነኝ በማለት እሱ ደግሞ ሳይሆን የቀረባት ኤምን ለገንዘብ ነው የባለፈው ጸባዩ ለዚሁ ነው በማለት እንግዲህ ነግረዋለች ማለት ነው። በዚህ የተነሳ እንግዲህ አቶ ለይኩንም በፍጹም ይሄን አላምንም እንዴት እያለ ነበር። እኔ ራሱ ልጅቱን የቀረባት እውነት አፍቅሯት ሳይሆንም ለገንዘብ ብሎ ነው በማለት እንግዲህ ይሄንን ነገሯን
አቶ ለይኩን ስትናገር እሳት ለብሶ እሳት ጎርሶ ቀጥታ መጥቷል። ኤርሚያስና ኤመው እቤት በመንጣት እንግዲህ ወይዘሮ ዝኑ ፈቅዳላቸው አምጪ ብላታለች እና እቤት ነበረ ለምሳ የመጡት። የዚህ ጊዜ አቶ ለይኩን እንዲሲያ ይሄ ደግሞ በማለት ሽጉጡን ነው ከላይ ከፎቅ ይዞ የመጣው። በዚህም ኑሃሜም ናሆምም መከላሱ አብረው ሳሎን ናቸውና ምንድን ነው ሲል ዞር በሉ በማለት ሽጉጡን እንግዲህ እንዳቀባበለ እባክህን እረፍ አባዬ እረፍ እያለች እንግዲህ ሁሉንም ነገር ይሄን ያየው እስከ ዛሬ እኔ የተቀየረ መስሎኝ የቀረባት የማታቂ ነገር እሱ የራሱ ፍቅረኛና የራሱ ህይወትም ያለው አንቺን የቀረበች ለገንዘብ እንደሆነ ብታቂ ምንት ነበር በማለት አቶ ለይኩን በክብር ያልደራደርም ገድየው እጄን ለፖሊስ እሰጣለሁ ብሎ ሽጉጡን አንጥቶ ደቀነ። ስለ ቀለበቱ እያወሩ ስለነበረ ቀለበት ሲል ነበር የገባው። ቀለበቱን ሰምቶ ነው ነበር ያሉት። ቀለበቱን ምን ቀለበቱ ብቻ ነው ብሎ አቶ ለይኩን እንግዲህ ሁሉንም ሲል በፍጹም ይሄድ ያለ እንግዲህ ተገደልክም እኔም መጀመሪያ ልጅህን ገለህ ከዛ በኋላ ኤርሚያስን ትገላለህ በማለት እንግዲህ የቤቱ ሰው ሁሉ እባክህን አባዬ ረፍ እያለ እንግዲህ በግድ ዞር በሉ አንድ ሰው እንዳይይዝ እያሉ ሁሉም ለመጠጋት ፈሩ። የዚህ ጊዜ ናሆም ዘሎ በማነቅ ያንን ያጠመደበትን ሽጉጥ ሊቀማው ችሏል ማለት ነው። ኤርሚያስንም እባክህን ውጣ በማለት እየሮጠ ሊያመልጥ ችሏል ማለት ነው። ኤርሚያስም ያለበት ሁኔታ በጣም የሚገርም ነው። ይሄ ስራ እንግዲህ የራሄልና የሮማን ስራ ነው። ሮማን እንግዲህ በውሸቷ የተነሳ ይሄ ፎቶ ይሄ ምንድን ነው አንቺ ቢላት ይሄማ የኔ ፍቅረኛ እኮ ነው በማለት ለአቶ ለይኩን ይሄን ስነግረው በጣም ነበር የገረመው። እንዴት ከልጅሽ ጋር እንዴ ታናሽ እህት እኮ ነኝ በማለት እንግዲህ አቶ ለይኩንን ይሄን ስትለው ነበር። በመጨረሻ እንግዲህ ለይኩንም ይሄንን ሲሰማ በቃ ይሄን ብታቂ እንዴት ይሄንን እሷኛን ለመለያየት አጥምዳስ ቢሆን እንዴት ይሄን በፍጹም ላምን አይችልም አባዬ ስትለው በጥፊ ትለዋለች። አንቺ መቼ ነው የሚገባሽ በማለት ጥፊ ሲሰጣት በጣም ትደናገጣለች። ይሄን ብታይ ብሎ እንግዲህ ኤርሚያስም ከቤት ዘሎ ወጥቷልና መስመር ላይ ሆኖ በጣም እየተናደደ እሳት ለብሶ እሳት ጎርሷል። እንግዲህ አዎ ፍቅረኛዬ ነው ሹፌሬም ፍቅረኛዬም ነው ብላ ነው እንግዲህ ሮማን እህቱ። ምክንያቱም ይሄን ያለችው እንዴት በማለት ነው አንድ ቧንቧ ፈነዳው እኔን ማንም ቢሆን አይችለኝም በማለት ነበረ እንግዲህ ሮማን ይሄንን ያደረገችው ማለት ነው። አንዱ ቧንቧ ፈነዳልኝ ቤቱን እያበጣበጥኩ ነው እያለች ነው እንግዲህ የሮማን ክፋም ማለት ነው። እንግዲህ የኤርሚያስን ፍቅረኛ ራሄልም ኤርሚያስ ወደ ኤም አይሄድም ልከኔ ልጅ ወልዶ እንደ አዲስ አፍቅሬዋለሁ በማለት አሁን ላይ እንግዲህ ይሄንን የያዘችውንም ቪዲዮ ለአቶ ለይኩን ቤርጎ ሲገቡ አይቻቸዋለሁኝ በማለት ነው የነገረችው ማለት ነው። እናም በዚህ የተነሳ ነው አቶ ለይኩን ይሄንን እንትን ያለው። በመጨረሻ እንግዲህ ወደ ኤርሚያስ ጋር ስንሄድ ኤርሚያስ በመስመር ሆኖ ራሄልን እየጠበቃን ነበር። አንቺም እንዴት አይነት ነው እንዴት ነው እንደዛ ብለሽ የተናገርሽው ብሎ አንገቷን ሲጥ ሲያረጋት እንዲያውም ግደለኝና የልጁን እናት ገደለ ተብለህ ትወራለህ እያለችው እሱም እገልሻለሁ በማለት እንዴት ይሄንን ታደርጊያለሽ? አዎ አይቻችኋለሁ ብላ በግልጽ ለኤርሚያስ ስነግረው ኤርሚያስም እንግዲህ አንገቷን አንቆ ራሄልን እዛው ከመሬት ላይ ነበረ አጋርሟት የጣለ እዛው አንገቷን እየታገላት ማለት ነው። እንግዲህ የሮማንና የዝች ትግል አሁን ላይ እሷ በፍቅረኛ የባለቤቴ ወደ ሌላ መሄድ የለበትም እያለኝ ነው። እዚህ ላይ ደግሞ እሷ ደግሞ እያደረገ ያለው በጣም ከባድ ነው። አሁን ላይ እንግዲህ በጣም በንዴት ውስጥ ይገኛል አቶ ለይኩንም ማለት ነው። ራሄልም ተሳካልኝ ብትልም ሮማንም ደስ ብሏታል ማለት ነው። አሁን ላይ እየተጣሉ ስለሆነ ያሉት ማለት ነው። አንዱንትን ተሳካልኝ እያለች ነው ማለት ነው። እንግዲህ ይሄንን ይመስል ነበረ። ቀጣይ ክፍል ምን ይፈጠራል? እውነት በህይወት ትተርፋለች? እንግዲህ ካለ ስራቸው በሁለቱ ፍቅር ውስጥ ገብተው እነሱን ለመለያየት የሄዱበት ርቀት ይታያቸው። እንግዲህ ኤርሚያስም ከኔ ጋር ስራ ስትለው እምቢ ብሏታል ማለት ነው። እሷ ግን ፍቅረኛዬ ነው ብላ ለአቶ ለይኩን የውሸት ዶክሜንተሯን ነግረዋለች ማለት ነው ለአቶ ለይኩን። ለነበረን ቆይታ አመሰግናለሁ። ባይ ባይ።